ሰላም ሰላም ተመልካች አድማጮቻችን የውጭ ሀገር የወርቅ መረጃን ይዘንላችሁ መጥተናል። በዱባይ፣ በሳውዲ፣ በኩዌት እንዲሁም ደግሞ በባህሬን ለምትኖሩ ከወርቅ የተያዘን መረጃን ለምትፈልጉ ተመልካች አድማጮቻችን የሚሆን የወርቅ ዋጋን በ24 ካራት፣ በ22 ካራት፣ በ21 ካራት እንዲሁም ደግሞ በ18 ካራት የዋጋውን አዝማሚያ እንዲሁም ደግሞ ዋጋዎችን እንዴት አድርገን እንደምንረዳም ጨምረን ይዤላችሁ መረጃ መጥቻለሁ። እንደተለመደው ቪዲዮን በላይክ ጀምሩት። ለቻናሉም አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከወርቅ የተያዙ መረጃዎችን በየዕለቱ ለእናንተ የምናቀርብበት የወርቅ ዋጋዎችን፣ መግዣ መሸጫዎችን እንዲሁም ደግሞ ሌሎች ተዛማጅ የሆነውን መረጃ የምታገኙበት ቻናላችን ነው። ስለዚህ ገዢም ከሆናችሁ ሻጭም ከሆናችሁ እንዲሁም ደግሞ የተለያዩ ጌጣጌጦችን የምትፈልጉ ከሆነ ይህን ቻናል ቤተሰብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጋብዛለን። ቀጥታ ወደ ዋጋዎቹ ከመሄድ በፊት ግን ምን ይመስላል የውጭ የወርቅ ዋጋ መንገዶቹ ወይም ደግሞ የወርቁን አዝማሚያ የሚወስኑት መንገዶች ምንድን ናቸው የሚለውን እንመለከታለን። በተጨማሪም ደግሞ የውጭ ሀገር ወርቅ መግዣና መሸጫዎችን የምንመለከት ይሆናል ማለት ነው። እንደምታውቁት ከሆነ ከወርቅ መግዣ ጋር በተያያዘ የኢኮኖሚ ምክንያት ይጠቀሳል። በተለይ ደግሞ የዓለም ኢኮኖሚ ሁኔታ የወርቅን ዋጋን የመቀየር ትልቅ ሚና አለው። ለምሳሌ ኢኮኖሚው እየተዳከመ ከሆነ ኢንቨስተሮች ወደ ወርቅ ኢንቨስት ማድረግ ነው የሚመርጡት። ይህ ደግሞ የወርቅን ዋጋ ይጨምራል። በሌላ በኩል ደግሞ ኢኮኖሚው እያደገ ከሆነ የወርቅ ዋጋ ሊቀነስ ይችላል። ይህ የመጀመሪያው የወርቅ ዋጋን የሚተነበይ አዝማሚያ መንገድ ነው። ሌላው ደግሞ የጂኦፖለቲካል መንገድ ነው። የጂኦፖለቲካል መንገድ ስላችሁ ደግሞ የዓለም የፖለቲካ ሁኔታ የወርቅን ዋጋ የመቀየር ትልቅ ሚና አለው። ለምሳሌ ጦርነት ወይም ግጭት ከተፈጠረ የወርቅ ዋጋ ሊጨምር ይችላል። ሌላው ደግሞ ከዚህ ጋር ተያይዘን የምንመለከተው የወለድ መጠን ነው። የወለድ መጠን እንዲሁ የወለድ መጠን የወርቅን ዋጋን የመቀየር ትልቅ ሚና አለው ማለት ነው። ወለድ መጠኑ ሲጨምር የወርቅ ዋጋ ደግሞ ሊቀንስ ይችላል። ሌላው መግዣ ዋጋን ስንመለከት ወርቅ ለመግዛት የሚያስፈልገው የገንዘብ መጠን አብሮ የሚገለጽበትን ደረሰኝ መያዝ አለባችሁ። በተለይ የወርቅ መግዣ ዋጋ በወርቅ ዓለም አቀፍ ዋጋ በሀገር ውስጥ የወርቅ ገበያ ሁኔታ እንዲሁም ደግሞ በመግዣው ድርጅት ሁኔታ ሊቀያየርም ይችላል ማለት ነው። ሌላው ወርቅ ብዙ ማየት ያለባችሁ የወርቁን ጥራት፣ ሚዛኑን እንዲሁም ደግሞ የካራቱን አይነት ማወቅ ይኖርባችኋል ማለት ነው። አሁን በዱባይ እንዲሁም በሳውዲ የ24 ካራት በስንት እየተሸጠ እንደሆነ እነግራችኋለሁ ማለት ነው። በዱባይ 24 ካራቱ ዛሬ ኤፕሪል 20 ላይ እየተሸጠ የሚገኘው በ588 ነው። 22 ካራቱ ደግሞ በ544 ከ50 በመሸጥ